صارت من قريب هنا، ممكن قبل شهرين ولا 3 شهور. في واحدة معها عاملة منزلية بنغالي، معها 10 سنة. 10 سنة هذه البنغالي تبي تسافر، بعدين جابوا واحدة اثيوبيا عشان تعلم. አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኡሙታጁ ዩቲዩብ ቻናል ቤተሰቦች ሰላም እንዴት ናችሁ? አልሐምዱሊላህ እኔ ሰላም ነኝ። እናንተ እንዴት ናችሁ? የአላህ ሱብሃነሁ ወተዓላ ሰላምና እዝነቱ በሁላችንም ላይ በሁላችሁም ላይ ይሁን። ዛሬ ለሁለተኛ ጊዜ እችን እህታችንን ይዣት መጥቻለሁኝ። በጣም በአረበኛ የመሰራቸው ቪዲዮዎች በጣም ደስ ይሉኛል። ምክንያቱም ውስጣችን ላይ ያለውን ነገር ነው አረቦቹ ጋር እያወራይ ለአረቦቹ እየነገረቻቸው ያለችው። እርግጠኛ ነኝ አረቦቹ ብዙ እየጻፉላት ነው። እንደው አንዳንዶቹ ቢቀሩ አብዛኛዎቹ ትምህርት ወስደው ያሉበትን ነገር ያውቃሉ ብዬ ተስፋ አደርጋለሁ። በጣም ደስ ትለኛለች። በሁላችንም ላይ ችለን ያሳለፍነው ነገር ነው ማለት ነው። እንዲሁም አዲስ የመጣችሁ እህቶች አረቦቹ ለምን እንደዚህ አሉ፣ ለምን አስዋሹን፣ ለምን ተትናንሾቹ ተነሱ ልጆች እኛን አስዋሹን ምናምን የምትሉ እህቶች ታላችሁ ትምህርት ይሆናችኋል። ይህን ሁሉ ነገር ማለፍ ግድ ስላለብን ማለት ነው። ከፍተን እንዳልከፋን፣ አስዋሽተውን እንዳላስዋሹን፣ ሰድበውን እንዳልሰደቡን፣ የሆነ ደክሞን እንዳልደከመን ብለን የምናሳልፈውን ጊዜ ሁላችሁም አውቃችሁ ለኬ ነገ ሌላ ቀን አለ ብላችሁ እንድትወስዱ ትምህርት ይሆናችኋል። ይችን እህታችንን እንስማትና አንዳንዶችን ተረጉብላችኋለሁ በኢዝኒላህ። ለማሽቁል ሲዩቢያ ሀዲ ጋደት ማሃ ይች እህታችን የምትለው ምንድነው? አንዲት ባንጋሌ 10 ዓመት እየሰራች ያለች አረቦቹ ዘንድ አሰሪና ሰራተኛ ማለት ነው። አሁን 10 ዓመት ተቀምጣለች። 10 ዓመት ተቀምጣ ልትሄድ ስትል አንዲት ሀበሻ መጡላት። ሀበሻይቱ ከላም ታውቃለች። ዱባይ ሰርታ የቆየ ናት። አሁን በሳዑዲ አረቢያ በጠለባ መጡላት። 4 ወር አብራት ተቀመጠ ባንጋሌቱ ጋር። ከ4 ወር በኋላ ባንጋሌቱ ተሳፈረች። 10 ዓመት ሰርታ ከዛ ሀበሻ መጡላት። ከሀበሻይቱን 4 ወር አላምዳ ልትሄድ ተነሳች። ልትሄድ ስትነሳ የገጠማትን ነገር ነው የምንነግራት። السيوبي هذه مو جديدة، تعرف كلام، اشتغلت دبي تعرف كلام. طيب ايش صار معهم؟ البنغالي هذا باقي 3 أسابيع تسافر. قبل ما تسافر حرمة راحت زواج وجات فسكت طوق الزواج، طوق الذهب حطت جنبها، قامت لو ما لقت. لما ما لقت እቺ ሀበሻይቱ ጓደኛዋ ናት ስለሷ እየነገረቻት ያለችው። ከ2 ወር ወይንም ከ3 ወር በፊት ነው ይሄን እየነገረችን ያለችው። ባንጋሌቱ ጋር 4 ወር ስታላምደኝ አንድ ቀን መዳማችን ሰርግ ሙሉ ጠገሟን ወርቋን ለበሰችና ሰርግ ሄደች። ከዛ ሰርግ ሂዳ ስትመጣ አልጋዋ ላይ ቁጭ ብላ ሙሉ ጠገሟን ወርቋን አወለቀችና አልጋዋ ላይ አሞራው ተኛች ነው የምትለው። نادتها كل الشغال 2 هدول قولوا انتوا اللي سرقتوا. حلفوا بالله ما قلنا ما سرقنا يا ماما. ከዛ ያን ወርቅ ጧት ስትነሳ ያቺ መዳም አላገኘችውም። ሰራተኞቹን ሁለቶቹን አመጣችና ወርቄን ሰርቃችሁኛል ብላ ስትላቸው በአላህ እንምላለን አልሰረቅንሽም ብንላት አልሰደቀችንም፣ አላመነችንም። እናንተ ናችሁ የሰረቃችሁት ብላላችን። እኛ ደግሞ ጓዛችንን እንዳለ ፈትሽ ብለን አልናት። زي كده فتشوا غراضة ما لقوا. طيب آخر شيء لما تسافر البنغالي هذه فتشوا الغراضة وجسمها كله، تقول فسكوا ملابسها فتشوه ما خلوا شيء حتى ملابس. ايوه ባንጋሌቱ የመጨረሻ ስትሄድ ሁሉ ነገሯን ፈተሿት። ሀታ ልብሷን ሁላ አውልቀው ሻንጣዋን ምናምኗን ሁላ አውልቀው ፈተሿት ነው የምትለው። ما خلوا شيء فتشوه قبل ما تروح. راحت لما راحت شهرين هذا أجوز تدعي عليها، تقول في الليل والنار تدعي عليها، تقول ባንጋሌቱ ተሄደች በኋላ እንደዛ ፈትሿት ሁሉ ነገሯን ፈትሸዋት ያበቃ። ባንጋሌቱ ሄዳ እቺ ወርቅ የጠፋባት ባልቴቲቱ 24 ሰዓት ነው ዱዓ የምታደርግባት። ወርቄን ሰርቀኝ ሄደች እያለ እንግዲህ ያን ሁሉ ነገር ፈትሸው አላመኑም ማለት ነው። ቢምሉ ያኔ ሻንጣዋንም ሁሉ ነገሯን ልብሷንም ፈትሸው አላመኗትም። ሰርቃኝ ሄደች እያለ 24 ሰዓት ነው ዱዓ የምታደርግባት። أخذت ذهبي مدري ايش تدعي وانا بعرفكم يعني. بعدين ايش صار معها؟ قعدوا شهرين دخلت عليه بيتهم فيران، دخلت تحت سرير الأجوز. دخلت تحت سرير الأجوز، جابوا آمل شال السرير، تدروا ذهب طاية ما طاح.
ካላስ ከሁለት ወር በኋላ አጅንዴች ባልቴት ሴትዮ ባልጋው ስር ገባይና አምላ መጡ ሰራተኛ ያን የሚያነሳት አልጋውን የሚያነሳው ማለት ነው። አልጋውን የሚያነሳው ሰራተኛ ሲያመጡ ያ ወርቅ ተንጠልጥሎ ተገኘ ባልጋው ስር طاح جنب الفراش وجنب السرير علق في النص ሀታ እንጥልጥል ብሎ ያኒ እቺ ሀበሻይቱ ዱባይ እየሰራናት ሁሉ ነገር ታውቃለች። ዱዓ የሚያደርጉትንም የሚናገሩትን ሁሉ ነገር ተሰማቸዋለች ታውቃለች። ያ ወርቅ መሬትም አልወደቀ ባልጋው ተንጠልጥሎ ተገኘ። ያን አልጋ ሰራተኛው መጥቶ አነሳው ወርቁ ተገኘ። لقوا الذهب هذاك اليوم لقوا الذهب أخذوه. بعدين أجوز دقت عليها البنغالي هذه في البلدة قالت سامحيني قالت والله يا ماما ما راح أسامحك. خلاص ወርቁን ታገኘችው በኋላ ያችን ባንጋሌቱን ባልቴቱ ደወለችና ልጅ ያፎበኝ ወርቁን አግኝቼዋለሁኝ ብላ አለቻት። ላ ወላሂ አፉ አለልሽም የመጨረሻ አፉ አለልሽም ብላ አለቻት ባንጋሌቱ። كسرت خاطري أنا قعدت معك 10 سنة أنت أنا حلفتك بالله ما شلتها أنا مسلمة ومرة كبيرة عندي عيال عندي أولاد. እንቺ ቀልቤን ሰብረሽኛል 10 አመት አንቺ ጋር ተቀምጬ ባላህ እየማልኩልሽ ሳታምኒኝ ቀልቤን ሰብረሽኛልና እኔ ሙስሊም ነኝ እናትም እንዳንቺ አለኝ ልጆችም አሉኝ ተማልኩልሽ በኋላ ያን ሁሉ ነገር ታደረግሽ በኋላ ያላመንሽኝ አላምኔ ስትይ ቀልቤን ሰብረሽኛልና አበደን የመጨረሻ አፋለልሽም ብላለቻት። اللي فيني بكفيني ما راح اسامحك. دقت عليها دقوا على عيالهم دقوا كلهم دقوا. ልጆቿ ሁላ ወንዶችም ሴቶችም ይደውላሉ ባንጋሌቱ ዘንዳ ባክሽ አፎ በይላት አፎ በያት እያሉ ይደውላሉ። ያችኛይቱ ግላ አፎ አለለላት መተሳሰባት አለህ ብላለቻት። اقسم بالله تقول من يومها اللي السيوبيا اللي عندنا اللي موجود عندها تقول من يومها ماما ولا تاكل ولا تشرب بتقول في شيء بقلبي هنا. ኢትዮጵያዊቱ ስትል ያቺ አጅጅቱ አፋለልሽም ስትላት 2 ቀን አልበላችም አልጠጣችም ቀልቤ ላይ የሆነ ነገር አለ መብላትም መጠጣትም አልችልም ብላ አለች። ተخيل كل ما شيء يتضايق. طيب اول شيء انا راح اقول لكم شيء لا تنسوا ايش التمر. هذه الشغاله اللي ظلمتوها قعدت معكم 10 سنة قالت ما شلته حلفت بالله خلاص تركوا الله يحاسبها. እኔ የምላችሁ እናንተ መጀመሪያውኑ 10 አመት ተቀምጣ አምናችኋት አይደል 10 አመት የተቀመጠችው ከዛውም ደግሞ በአላህ ምላለሁኝ ብላ ምላላችሁ ሲያበቃ ለምን አተዋትም ውሸቷን استሆነ ለአላህ ለምን አሰጧትም አላህ የተሳሰባትም ወይ ብያልኳቸው። شوفوا الحين انا كل بيت اروح اعرفهم لما طلع حتى ريال واحد خلاص حتى لو ولاده شالوا واي واحد يشيل بس يناظرون شغاله بس. እኔ ሲጀመር አቃችኋለሁ አረቦቹ 5 ብርም ጠፋ 1 ብርም ጠፋ ቶሎ ብላችሁ የምታው ሰራተኞቹን ነው እነሱ አንስታችሁት አንስራውት ይሆናል ነው የምትሉት እያለቻቸው ነው። شغاله مره الولد عمره كده 16 كده شالك 50 ريال جيب ابوه لما جاء ما لقى اتصل هرمته ما شافه قالوا ما شفنا ما شوف 11 አመት የሆነው ልጅ 50 ብር 50 ሪያል ከአባቱ ኪስ አወጣና ወሰደ። ከዛ ሚስቱን መጥቶ አላየሽም ያን 50 ሪያል ሲላት አላየሁም ልጁንም ሲሉ አላየሁም ብሎ አሉ። በሷ የገጠማት حلف قال جاتني انت اللي شلتي صح قلت والله ما شلت انا መጣችና እኔ ዘንዳ አንቺ ነሽ ያነሳሽው ብላ አለችኝ። እኔ አልኳትኝ ወላሂ አላነሳሁም ብያልኳትኝ። قالت انت اللي شلتي ما في شيء غيرك انت قلت ما شلته اخر شيء جاء ولده يقول لي يما وانا اللي اخذت 50 ريال ካንቺ ውጭ ሌላ የለም አንቺ ነሽ ያነሳሽው ብላ አለችኝ። እኔ ደግሞ ላ ወላሂ አላነሳሁም ብዬ አልኳት። በመጨረሻ ልጇ መጣና ያን 50 ብሩን እኔ ነኝ ያነሳሁት ግን ለአባቴ እንዳትናገሪ ብሎ አላት። ተخيل لا تعلمي بابا. بعدين جات مطبخ قالتني سامحيني وهو اللي شاله. طيب تأكدي من عيالك أول شيء مو تظلمين على طول يعني شغالة لما تيجي عندكم. መጥባህ መጣይና ይቅርታ አድርግልኝ ብላለችኝ። እኔ ደግሞ መጀመሪያ ሰው አትበድሊ ሰው አትዘልሚ መጀመሪያ ከልጆችሽ አጣሪ ልጆችሽ ወላሂ ሲሉ አለ ጡላ አምነሽ እነሱን አምነሽ እኛ ወላሂ ስንል ለምን አታምነንም ብዬ አልኳትኝ።
يعني يفكرون تسرق. صحيح أنا ما قلت لكم ما يسرقون، بعدهم يسرقون، بس شوفوا الكلمة. እኔ ያላልኳችሁም ሁሉም ሰው አይሰርቅም አላልኳችሁም፣ የሚሰርቅም አለ። ወላኪን ሁሉንም በሀም ሰራተኛ የተባለ ነገር ማንኛውም ነገር ጠፋ ሰራተኞች ናቸው ብላችሁ ሲምሉላችሁ ማላውንም አንቀበልም ብላችሁ አትዞልሙ ሰው። እንደዚህ ስራችሁ ግን የሚሰርቅ የለም አበደን እያልኩኝ አይደለም። ሁሉም አንድ አይደለም፣ የሚሰርቅም አለ ደግሞ ሀቀኛም አለ። አብዛኛው ሀቀኛ ነው። لما تقولون انا والله لما قالتني انت شلتي 50 ريال هذا والله انكسر قلبي، زعلت عليها. اشتغلت عندها 6 شهور، يوم يومها اقسم بالله خلصت شهري رحت من عندها. 6 ወር ነበር የሰራሁት እኔ። ያን 50 ብሩን ሰራሽ ስትለኝ ልቤ ስብር ነው ያለው። ቀኒቱን እየቆጠርኩኝ ነበር ያለሁት። አሻን ኤሽ ወሪቱ ሙልት ታለችልኝ። 6 ወር ተቀምጫለሁኝ። ግን ያቺ የያዝኳት ወር ነበረች ራቀችኝ። ወሪቱ ሞልታለች። ልወጣ ከሷ ዘንድ ቀልቤን ሰብራኛለች። لانه ظلمتني، اللي ظلمتني اليوم 50 ريال بكره تظلمني اشياء ثانيه، عشان كده طلعت من عندها. بس انتبهوا كلامكم قبل، تاكدوا اول شيء. حتى لو خلاص حلفت قالت ما شلتها خلاص ما في داعي. زي